የአሜሪካ ተወካዮች ምክር ቤት አባላት ፕሬዝዳንት ዶናልድ ትራምፕ ስልጣንን ስለማገዳቸው፣ ቀናት በኋላ በሚካሄደው የዓለም ዋንጫም የአሜሪካ ቪዛ የተከለከለው የኢራን ብሔራዊ ቡድን ወደ ሜክሲኮ ሊያመራ ስለመሆኑ። ሰላም ጤና ይስጥልን ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን እንደምን አረፈዳችሁ። ጋፋት ኒውስ የተለያዩ ዓለም አቀፍ መገናኛ ብዙሃን በፊት ለፊት ገጾቻቸው ከያዟቸው አንኳር ጉዳዮች ውስጥ ለእናንተ ይሆናሉ ያልናቸውን የምናደርስበት ሰዓት ላይ እንገኛለን። ቀደም ብለን የጠቀስናቸውንና ሌሎች ጉዳዮችን ይዘናል። አብራችሁን ቆዩ። የአሜሪካ ተወካዮች ምክር ቤት አባላት በኢራን ላይ ጦርነት የማካሄድ ስልጣናቸውን የሚገድብ ውሳኔ በማሳለፋቸው ፕሬዝዳንት ዶናልድ ትራምፕ የምክር ቤቱን አባላት አጥብቀው ተቹ። ፕሬዝዳንቱ ከኢራን ጋር የሚደረገውን ጦርነት ለማብቃት የሚያስችለው ድርድር ከመጨረሻ ደረጃ ላይ በደረሰበት ጊዜ የአሜሪካ ሕዝብ ተወካዮች ምክር ቤት ጦርነት በማካሄድ ስልጣናቸው ላይ ገደብ መጣሉን አገር ወዳድነት አይደለም ሲሉ ተናግረዋል። ፕሬዝዳንት ትራምፕ በትሩዝ ማህበራዊ ሚዲያ ገጻቸው ላይ ውሳኔውን በተመለከተ ባሰፈሩት ጽሑፍ ተቀናቃኞቻቸው ዲሞክራቶችና እነሱን ደግፈው ድምጽ የሰጡ የፓርቲያቸው ሪፐብሊካን ምክር ቤት አባላትን ወቅሰዋል። ከኢራን እስላማዊ ሪፐብሊክ ጋር የሚደረገውን ጦርነት ለማብቃት በመጨረሻ ድርድር መካከል ላይ እያለሁ 4 የሪፐብሊካንና 2 የዲሞክራቲክ ፓርቲ አባላት የምክር ቤት እንደራሴዎች ጦርነት የማካሄድ ስልጣኔን የሚገድብ ትርጉም የለሽ ውሳኔ አሳልፈዋል ነበር ያሉትም። ድርድሩ ከምን ደረጃ ላይ እንዳለ እያወቁ እንዴት እንዲህ ያለ ከአረበኝነት የራቀ ውሳኔ ይሰጣሉ ሲሉ በተወካዮች ምክር ቤት አባላት ውሳኔ ደስተኛ ለመሆናቸውን ገልጸዋል። ከዚህ ቀደም ብዙም ባልታየ ሁኔታ የአሜሪካ ምክር ቤት ረቡዕ ዕለት የዲሞክራቲክ ፓርቲ አባላት ያቀረቡትን ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚያካሂዱትን ጦርነት የሚገድቡ ውሳኔም ሐሳብን በመደገፍ ድምጽ ሰጥተዋል። ይህ ውሳኔ በምክር ቤት ውስጥ ካሉት ዲሞክራቶች የ211 አባላትን ድጋፍ ያገኘ ሲሆን 4 የትራምፕ ፓርቲ አባላት ደግፈውት በ215 እና ለ208 በሆነ ድምጽ ብልጫ ነው ተቀባይነት ያገኘው። የኢራን ጦርነት ከተጀመረ በኋላ የትራምፕ ጦርነት የማካሄድ ስልጣን ለመገደብ በተደጋጋሚ ድምጽ ቢሰጥም ተቀባይነት ሳያገኝ ቆርጦ ነበር። አሁን ግን አብዛኞቹ ሪፐብሊካኖችም ውሳኔውን ቢቃወሙትም በአብላጫ ድምጽ አልፏል። የኢራኑ ጠቅላይ መሪ ኖጃቲብ ካሂሚኒም ሐሙስ ዕለት ባስተላለፉት መልእክት ጥላቶቻችን በጦር ሜዳ ተሸንፈዋል ካሉ በኋላ አሁን ደግሞ የህዝቡ ጥንካሬን ለማፍረክረክና መከፋፈል ለመፍጠር እየሞከሩ ነው አሉ። ካሂሚኒ ኢራናውያን የአገሪቱን በተጋፈጠቻቸው ስጋት ፊት ብሔራዊ አንድነትን እንዲያሳዩም ጥሪ አስተላልፈዋል። በህዝብ መካከል ተስፋ መቁረጥን ወይም መከፋፈልን መፍጠር ጥላትን መርዳት ነው ብለዋል። የጠቅላይ መሪው መልእክት የተነበበው የእስላም ሪፐብሊክ መስራች የሆኑት ሩሁላህ ኻሜኒ የሚዘክረውን ዓመታዊ ክብረ በዓል ላይ ነው። ሙጃቲብ ካሂሚኒም ስልጣን ከተረከቡ ጊዜ ጀምሮ በአደባባይ ታይተው አያውቁም። ከዚህ በፊት የሰጧቸው የተለያዩ መግለጫዎች በጽሁፍ የቀረቡ ሲሆን ስላሉበት ሁኔታ ወይንም በአገሪቱ አስተዳደር ውስጥም ስላላቸው የዕለት ተዕለት ቁጥጥር በተመለከተ ቀጥተኛ ማስረጃ ግን ማግኘት አልተቻለም። ከአሜሪካ ጋር ጦርነት ውስጥ የቆየችው ኢራን ብሔራዊ ቡድኗ ከአሜሪካ ከሜክሲኮና ካናዳ ጋርም በጥምረት በመታስተናገደው የዓለም ዋንጫ ለመሳተፍ የአሜሪካ ቪዛ ቢዘገይበትም ወደ ሜክሲኮ እንደሚጓዝ ተገለጸ። ኢራን ዜና አገልግሎት ኢራን ብሔራዊ ቡድንን ጠቅሶ እንደዘገበው ሁሉም ተጫዋቾችና የቡድኑ አባላት የሜክሲኮ ቪዛ ስላገኙ ቅዳሜ ዕለት ከቱርክ ተነስተው ወደዚያው ይጓዛሉ ብለዋል። በምድብም ጂ ከቤልጂየም ከግብጽና ከኒውዚላንድ ጋር የተደለደለው የኢራን ብሔራዊ ቡድን ከሜክሲኮ በተጨማሪ በአሜሪካ ውስጥ ስለሚጫወት የአሜሪካ ቪዛ ያስፈልገዋል። ኢራን ከኒውዚላንድና ከቤልጂየም ጋር የምታደርጋቸው የመጀመሪያ 2 ጨዋታዎችም ሎስ አንጀለስ ውስጥ የምታካሄድ ሲሆን ከግብጽ ጋር ደግሞ ሲያትል ውስጥ ትጋጠማለች። ምንም እንኳን ብሔራዊ ቡድኑ ቀዳሚ ጨዋታውን በአሜሪካ ከተሞች ውስጥ የሚያካሄድ ቢሆንም የቡድኑ አባላት እስካሁን የአሜሪካ ቪዛ አለማግኘታቸው አነጋጋሪ ክስተት ሆኗል። የአሜሪካ ውጭ ጉዳይ ሚኒስትር እስራኤልና ሊባኖስን የተኩስ አቁም ተግባራዊ ላይ መስማማታቸውን አስታወቀ። ሚኒስቴር መስሪያ ቤቱ ባወጣው መግለጫ ስምምነቱ
በኢራን ከሚደገፉ ታጣቂ ቡድን ሂዝቦላ የሚሰነዘር ጥቃትና ሌሎች ቅድመ ሁኔታዎችን በፍጹም ማቆም ላይ የተመሰረተ ነው ተብሏል። ረቡዕ ዕለት እስራኤል በደቡባዊ ሊባኖስ በፈጸመችው ጥቃት ቢያንስ 9 ሰዎች የተገደሉ ሲሆን ሂዝቦላም ወደ ሰሜናዊ እስራኤል ሮኬቶችን ተኩሷል። ሚኒስቴር መስሪያ ቤቱ በመግለጫው አክሎ ሁሉም ሀገራት በእስራኤልና በሊባኖስ መካከል ያለው የወደፊት ግንኙነት በሁሉም ሉዓላዊ መንግስታት መካከል መወሰን እንዳለበት ተስማምተዋል። በመንግስታዊ ወይንም በመንግስታዊ ባልሆኑ ማንኛውም አካላት ሊባኖስን እንደ ማስያዣ ለመጠቀም የሚደረግ ጥረት ውድቅም አድርገዋል። እስራኤል ስምምነቱን በእስራኤል የምትቆጣጠረው ደቡባዊ ሊባኖስ ቴልታኒ ወንዝ እስከ ደንበር ካለው አካባቢ ሁሉም የሂዝቦላ ተዋጊዎችም እንዲወጡ ቅድመ ሁኔታዎችን አስቀምጣለች። አሜሪካ የሊባኖስ መከላከያ የሚቆጣጠረውና ማንኛውም ከመንግስት ውጭ የሆነ ታጣቂም የሚያስወግድበት የሙከራ ዞኖች እንዲመሰረት ድጋፍ እንደምታደርግም መግለጫው ጠቅሷል። በሁለቱ ሀገራት መካከል ይህ ስምምነት የተደረሰው ሰኞ ዕለት ሂዝቦላ እስራኤልን የሚያጠቃ ከሆነ በምላሹ ቴልአቪቭ ቤሩትን እንደምትደበድብ ዋስትና መስጠቷንና ከፊል ተኩስ አቁም የምታወጀውን ሊባኖስም ካሳወቀች በኋላ ነው። ሁለቱ ሀገራት ዳግም ሰኔ 15 2018 ዓ.ም ተገናኝተው አጠቃላይ ስምምነት ላይ ለመድረስ የሚያስችላቸውን ጉዳዮች ላይ ለመወያየት ቀጠሮ ይዟል። ሂዝቦላም ስለ ስምምነቱ እስካሁን ድረስ በይፋ ያለው ነገር የለም። ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን ስላዳመጣችሁን እናመሰግናለን።